በምንም ልብ ማገልገል ይቻላል። እግዚአብሔር ከረዳን ከሆነልን ግን በዮናስ ልብ ሳይሆን በጌታ ልብ እንድናገለግል እግዚአብሔር ይርዳል። ዳዊት አቤቱ ንጹህ ልብን ፍጠርልኝ ሲል ከዛ በፊት ንጹህ ልብ የሌለው እንዳይመስላችሁ ተበላሽቶበት ስለሚያል አሁን ገብቶኛል ችግር ያለ ምን የልብ ችግር ነው። ሰው ፊትን ያያል፣ እግዚአብሔር ግን አሁን እኛ አጥር በጣም አጥር ላይ ጠንቃቃነን፣ ብዙ ንብረት ላይ ምናምን። ይሄ ነው ግን ዋና ይሄ ካልተጠበቀ ስንት ክፉ ነገር ይፈልቃል። ወርቅን መጠበቅ ጥሩ ነው፣ ደህና ቦታ አስቀምጦ ቆልፎ፣ ያው መንታፊ በበዛበት በዚህ ሞባይልንም ተጠንቅቆ መያዝ ጥሩ ነው። እኔም ተመንጥፌ አውቃለሁ ከጆሮ ጥሩ ነው፣ መጠንቀቅ ጥሩ ነው፣ አጥር ማለት ጥሩ ነው። በጣም የሚጠበቅ ነገር ግን ልብ ለሱ ሲሆን የእግዚአብሔር ቸርነት ደስ ይላል። ለሰው ሲሆን ምቀኛ እግዚአብሔር ከእንደዚህ አይነት ምቀኝነት ይጠብቃል። እሱ ሲጨንቀው ይጸልያል፣ ሰው ሲጨንቀው ሲጸልይ ግን ይናደዳል። ይሄ እኮ ከባድ ልብ የሚጠበቅ ልብ ሲተው ብዙ ነገር ነው። እግዚአብሔር ከምድራችን ላይ እንደዚህ አይነት ልብን ያንሳ። በምድር ላይ ስንኖር ብዙ ነገሮቻችን እንጠብቃቸዋለን። ለምሳሌ አገር ዳር ድንበር አለው። አገር ዳር ድንበር ይጠበቃል፣ በወታደር ይጠበቃል፣ በብዙ መንገድ ይጠበቃል። ጠበብ እያደረግነው ስንመጣ ደግሞ አንዳንዴ አካባቢያችንን እንጠብቃለን። ጌትድ የሆኑ ኮሚኒቲዎች አሉ አይደለ? ኮምፓውንዶች አሉ። ወደ ቤታችን ደግሞ ስንመጣ አጥር አሁን ይሄ ግቢ አጥር አለው፣ እንደዚህ ይጠበቃል በአጥር። ከዛ ወደ ቤት ስንመጣ ደግሞ በራችን አለ እያለን ውድ የሆኑ እቃዎቻችንን ደግሞ ቆልፈን በደንብ እንጠብቃቸዋለን። እና እየጠበቅን ነው በቃ የምንኖረው። ብዙ ነገሮቻችንን እንጠብቃቸዋለን። መጽሐፍ ቅዱስ ልጄ ሆይ ልብህን ጠብቅ የሕይወት መውጫ ከዛ ነው ይላል። እና ልብ ሳይጠበቅ ሲቀር ምን እንደሚሆን መጽሐፍ ቅዱስ ያሳያል። ልብ ሲጠበቅም ደግሞ ምን እንደሚሆን መጽሐፍ ቅዱስ ያሳያል። ትንቢተ ዮናስን ነው ዛሬ የማካፍላችሁ። ትንቢተ ዮናስ በጣም የሚያወራው ስለ ዮናስ ካራክተር የትንቢት መጽሐፍ ነው፣ ግን ሰፊ ሽፋን የሚሰጠው ስለ ራሱ ስለ ነቢዩ ፕላስ ስለ እግዚአብሔርም ካራክተር ነው የሚናገር። እንደውም በንጽጽር ነው የሚያስቀምጠው። ሉክ ዮናስን ይዩት እንዲህ አይነት ባህሪ ነው፣ እግዚአብሔር ግን እንዲህ አይነት ባህሪ ነው ያለ። ምንድን ነው ልትል የፈለግከው ካላችሁኝ በዮናስ ልብ ሳይሆን በጌታ ልብ እናገልግል የሚል መልእክት። ዮናስ አገልግሏል፣ ግን ልቡ በጣም አደገኛ ልብ። በእስራኤል የነበረ ነቢይ ነው። እግዚአብሔር ላከው ወደ ታላቂቱ ወደ ነነዌ ሂድና ስበክ አለ። ነነዌ ማለት የአሦራውያን ዋና ከተማ ናት። ኃያል ናቸው በዛን ሰዓት፣ አሕዛብ ናቸው። አሁን እግዚአብሔር ወደ አሕዛብ ነቢይ ይልካል ብሎ ማን ያስብ? ከላከም ወደ እስራኤል ከላከ ወደ ይሁዳ ሕዝብ አልፎ ግን ወደ ነነዌ ይልካል ብሎ ማንም አይጠብቅም። እግዚአብሔር ሆን ብሎ ነው ይሄን የሚያደርግ። በአንድ በኩል ምን እያደረገ ነው? አሕዛብን የእግዚአብሔርን መንግስት ወደፊት እንደሚወርሱ ለማሳየት፣ የእግዚአብሔር መንግስት ሰፊ እንደሆነች ለማሳየት አሕዛብንም። ምክንያቱም ለአብርሃም እግዚአብሔር ኪዳን ሲገባለት የምድር ነገዶች ሁሉ በአንተ ምን ይሆናሉ? የምድር ነገድ ማለት አይሁዳዊ ብቻ አይደለም። የምድር ነገድ ዘሩ ሁሉ በምድር ላይ ያለ ነገድ ሁሉ ማለት ነው። ስለዚህ በዘርህ ይባረካሉ ስላለው በሚመጣው መሲህ በክርስቶስ አሕዛብ ሁሉ እግዚአብሔር መንግስት ወራሽ የመሆን እድል እንደሚሰጣቸው ለማሳየት ነው። ስለዚህ ወደ ነነዌ ነው የተላከው። ስበክ ነው የተባለ። ይሄ እኮ አሁን ተነስተህ ሂድ ስበክ ማለት ማቴዎስ 28 ማለት እኮ ነው በአዲስ ኪዳን አይደለ? ደቀ መዛሙርቱ ምንድን ያላቸው? ሊሄድ ሲል ጠራቸው፣ ሁሉም ሰበሰበ፣ ተገለጠላቸው። አሁን ወደ ዓለም ሁሉ ምን አድርጉ? ሂዱ፣ ወንጌልን ምን አድርጉ? በቃ የዮናስ አገልግሎት ማለት ልክ የአዲስ ኪዳን አገልግሎት እንደሆነ የነነዌ ህዝቦች ክፋታቸው በእኔ ፊት በጣም ከፍ ስላለ ይሄ ነው ሚሽን፣ ይሄ ነው አገልግሎት። ስበክ ደግሞ ሲመጡ ጠብቀህ ምናምን አለም። አንተ ነው የምትሄደው፣ አንተ ነው። ዮናስ ምን አረገ? ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። የማይቻል ነገር ሞከረ። አሁን ከእግዚአብሔር ፊት የት ነው የሚኮበልል? ተመልከቱ። ልቡን ላሳያችሁ። ነቢይ ነው፣ የእግዚአብሔር አገልጋይ ነው፣ ግን ልቡ በጣም አደገኛ። መኮብለሉን ይፈልጋል ማለት ከሰው ይኮበለላል። ታውቃላችሁ አንዳንድ ጊዜ አሁን ሰው ሲጎረምስ ምናምን ልጅ የት ሄደ? ጠፋ እኮ ኮበለለ ይባላል። እውነት? አዎ። የት እንዳለ አታውቅም? አላውቅም። ይኸው 3 ዓመቱ ከሰው ይኮበለላል። ከእግዚአብሔር ሊኮበልል የተነሳ ሰው ነው። ተነሳ፣ ወደ ኢዮጴም ወረደ። ወደ ተርሴስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ ይላል። ቦታ ተነግሮት፣ ሰባኪነቱ ተነግሮት የሚኮበልል ሰው ነው ይሄ ሰው። እግዚአብሔርም በባህሩ ላይ ታላቅ ነፋስ አመጣ ይላል። እዩ እንግዲህ አሁን ንጽጽር ተመልከቱ። ነፋስ ይታዘዝለታል፣ ዮናስ አይታዘዝለት። ይሄ የትንቢት መጽሐፍ ነው ያስብላል። የነቢይ መጽሐፍ ነው የመልእክት። ለምንድን ነው በቃ ስለ አገልግሎቱ ብቻ የማይነግረን? በምንም ልብ ማገልገል ይቻላል።
እግዚአብሔር ከረዳን ከሆነልን ግን በዮናስ ልብ ሳይሆን በጌታ ልብ እንድናገለግል እግዚአብሔር ይርዳን። ራሱ አመፀኛ ነው። አሁን ለነነዌ ሰዎች ምን ብሎ ነው የሚሰብከው? ራሱ የኮበለለ ሰው። ታላቅ ነፋስ መጣ፣ በባህርም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ። ያ ሁሉም አምላክ አለው ታውቃላችሁ። በጭንቁ ቀን የማይጠራው ነገር የለም። ሁሉም ሰው መጥራት ጀመሩ፣ ጮኹ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበር፣ በከባድ እንቅልፍም ተኝቶ ነበር ይላል። እነዚህ እግዚአብሔርን አያውቁ የሚባሉ አሕዛቦች ይጮሃሉ ወደሚያውቁት አማልክት ማለት ነው። ኧረ ጠፋ፣ ቆይ ዕቃ ከብዶ ይሆን እንዴ? መርከብ ታውቃላችሁ፣ ዕቃ ቀለል ሲል የመንሳፈፍ እንትኗ ጥሩ ስለሆነ ትሄዳለች። ይህን ሁሉ ሲያደርጉ አይተባበር፣ አይጮህ፣ እስር ገብቶ ለጥ ብሏል። መርከቢቱ ተናውጣለች። ደግሞ ነፋሱን ያስነሳው እግዚአብሔር ገብቶ ተኝቶ። ቢቸግረው አንደኛው ሰው ምን አለው? የመርከቡም አለቃ ወደ እርሱ ቀርቦ ምን ነው ተኝተሃል? ምን አይነት ልብ ነው ያለህ ነው እኮ እያለ እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አለ። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣውም በዮናስ ላይ ወደቀ። ይሄ ሁሉ ሲሆን ወይ ፍንክች ያባቢላዋ ልጅ። ከባድ ልብ ነው ያለው ዮናስ፣ በጣም ከባድ ልብ። ግን አገልጋይ እግዚአብሔር ከምድራችን ላይ እንደዚህ አይነት ልብን ያንሳ። አገር እየጮኸ ነው፣ እሱ ምንም አይመስልም፣ ተኝቷል። የዛን ጊዜም ይሄ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን፣ ስራ ምንድን ነው? ከወዴትስ መጣ? ሀገርህስ ወዴት ነው? አያውቁትም። ልክ ትኬት ተቆርጦ በባስ እንደሚኬደው ምናምን እሱም የሚከፈለውን ዋጋ ከፍሎ የተሳፈረ አንድ ተሳፋሪ ነው። ስለዚህ የመርከቡ አለቃ አየውና ኦድ ነው የሚያደርገው ነገር ሁሉ። አገር ሁሉ እየጮኸ ነው፣ እሱ አይጮህ። አገር ተሸብሯል፣ ወደሚያውቀው አምላክ ይጮሃል፣ እሱ ምንም አይልም። እንደዚህ አይነት አያችሁ፣ ልብ የሚጠበቅ ነገር። ልብ ሲታው ብዙ ነገር ነው። እና ከየት ነው የመጣኸው? የማን ወገን ነህ አሉት። እሱም እኔ ዕብራዊ ነኝ አለ። አይሁዳዊ ነኝ ማለቱ። እነዚህ እኮ አሕዛቦች ናቸው፣ እሱ አይሁዳዊ ነው። ግን ተመልከቱ ልባቸው። እኔ ዕብራዊ ነኝ፣ ባህሩንና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። ይህ አሁን የሚናወጠውን ነገር የምንሄድበትን ውሃውን፣ ደረቅ ምድር፣ ሁሉንም የፈጠረው ሰማይና ምድርን የፈጠረውን አምላክ አመልካለሁ አላቸው። ግን ያው የማይታዘዘው አምላክ ማለት ነው። ወደ ነነዌ ሂድ ሲለው እምቢ ብሎ ወደ ተርሴስ የሄደ ሰው ነው። እሱን አመልካለሁ አላቸው። እነዚያም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ይሄ ያደረግከው ምንድን ነው አሉት። ማለት እንግዲህ እግዚአብሔር የምታመልክ ሰው ከሆንክ ከእኛ እኮ የተሻለ ጩኸት መጮህ ያለብህ አንተ ነበርክ። እንደውም ወደ አምላክ ግን ምን አልገባንም፣ በጣም ግራ ገብቶናል አሉት። ባህሩንም ሞገዱ አጥብቆ ያናውጠው ነበርና ባህሩ ከእኛ ዘንድ ጸጥ እንዲል ምን እናድርግብህ አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድሩ ሊመልሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ስለዚህ ወደ እግዚአብሔር ጮኸው፣ አቤቱ እንደወደድክ አድርገሃልና እንለምንሃለን። አቤቱ ስለዚህ ሰው ነፍስ እንዳንጠፋ ንጹሕም ደንበኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ፣ ለእግዚአብሔርም መስዋዕትን አቀረቡ፣ ስለትንም ተሳሉ። እነሱ ተሳቀው ሊሞቱ። ምዕራፍ 2 እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። አሳ ይታዘዘዋል፣ ዮናስ አይታዘዝም። ዮናስም 3 ቀንና 3 ሌሊት በአሳው ሆድ ውስጥ ነበረ። ዮናስም በአሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። አሽጎደጎደው አሳ ነባሪ ሆድ ውስጥ ሆኖ በዛ 3 ቀን ማለት ይጸልያል። መጨረሻ የተናገረትን ቃል ተመልከቱ። ደህንነት ከእግዚአብሔር ዘንድ ነው አለ። ምን ማለት? ከዚህም ውስጥ ማውጣት ይችላል እግዚአብሔር፣ ከዚህም ማዳን ይችላል። ልክ ይህን ሲናገር ቁጥር 11 እግዚአብሔርም አሳውን አዘዘው፣ እሱም ዮናስን በየብስ ላይ ተፋው። የስ ደህንነት ከእግዚአብሔር ዘንድ፣ ማዳን ሁልጊዜ እግዚአብሔር አዳነው። ጌታ ጸሎቱን ሰማ። ዋው በጣም ደስ ይላል። አሁን ይሄ ታሪክ እዚህ ጋር ቢያበቃ አይሻልም ነበር? በቃ ዮናስ ተላከ፣ አልሄድም አለ። ከዛ አሳ ነባሪ ሆድ ውስጥ ገባ። ከዛ በ3 ቀን ውስጥ ጸለየና እንዲተፋው አዘዘው እግዚአብሔር። ተፋው፣ ወጣ። እዚህ ጋር ቢያበቃ ጥሩ ነበር። ገና የዮናስን ልብ ታያላችሁ። ምዕራፍ 3 የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደዛ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህንም ስብከት ስበክላቸው አለው። እግዚአብሔር ሐሳቡን አይቀይርም፣ ያው ነው ሐሳቡ። ዮናስ አንተ የምትዝናና ሰው አይደለህ። አንተ ጠዋት ተነስተ እግርህ ወደ መራህ የምትሄድ ሰው አይደለህ። ሚሽን ያለ ሰው ሂድ፣ እዛሽ ነነዌ ሂድ፣ እዛ ነው የምፈልግህ። ደግሞ ሰባኪ ነህ አንተ፣ ሂድና ስበክ አለው።
አሁን እሺ ሊሆን ቁጥር 3 ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ጎሽ ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ምዕራፍ 4 መጨረሻ ላይ 120 ሺህ ሰው ነበር ይላል በነነዌ ከተማ። ሄደ፣ በጣም ደስ ይላል። ሄደ፣ ታዘዘ፣ ደረሰ። ምን ብሎ እንደሚሰብክ ተመልከቱ። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮሆም በ3 ቀን ውስጥ ነነዌ ትገለበጣለች አለ። እንደዚህ አይደለም እግዚአብሔር ያለ። ይሄ ራሱ አሁን የልቡን ክፋት ነው የሚያሳይ። በዮናስ ልብ ሳይሆን በጌታ ልብ እንድናገለግል ጌታ ይርዳል። በጣም ከባድ ነው። ልብ ካልተጠበቀ በጣም ከባድ፣ ወዴት እንደሚያዘነብል አታውቁት። አሁን ዳዊት አቤቱ ንጹሕ ልብን ፍጠርልኝ ሲል ከዛ በፊት ንጹሕ ልብ የሌለው እንዳይመስላችሁ ተበላሽቶበት ስለሚያል አሁን ገብቶኛል ችግር ያለ ምን የልብ ችግር ነው። ሰው ፊትን ያያል፣ እግዚአብሔር ግን ከሲኦል ሆኜ የሚለው እኮ አሳናባሪ ሆድ ውስጥ ሆኖ እኮ ነው። ከሲኦል ሆኜ ስጮህ እግዚአብሔር ሰማኝ አዳነኝ ያለ ሰው ትገለበጣላችሁ ይላል። ወጡ ምኞቱ ይሄ ነበረ። ነነዌ ስትገለበ ወይ የመሬት መንቀጥቀጥ ወይ እሳት ምናምን ሲበላት ማየት ነበር የፈለገው። በ3 ቀን ውስጥ ነነዌ ትገለበጣለች አለ። ሲገለበጡ ለማየት የጓጓ አገልጋይ። ይሄ ከባድ ልብ። ቁጥር 5 የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ፣ ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ዮናስ ያልጠበቀው ምላሽ። እሱ የጠበቀው ምንድን ነው? እንኳን የነነዌ ሕዝብ የእስራኤል ሕዝብ አይሰማውም እግዚአብሔርን። የነነዌ ሕዝብ ደግሞ እግዚአብሔርን የት ያውቀውና ነው የሚሰማው? እግዚአብሔር እንደዚህ ይላችኋል፣ በ3 ቀን ውስጥ ትገለበጣላችሁ ይላችኋል ሲል እንዲናደዱ ነው የፈለገው። ማን ነው እግዚአብሔር? የት እናውቀዋለን? እሱ የአይሁዳውያን አምላክ ነው እንጂ የእኛ አምላክ ነው ለመሆኑ? ሂድ ከዚህ እንዲሉት ነበር የፈለገው። ማቅ ለብሰው አመድ ነስንሰው ንስሐ ሲገቡ ጾም ሲያውጁ ብሽቅ። ይሄ ከባድ የአገልጋይ ልብ ነው። በእውነት እግዚአብሔር ምድራችንን ካልፈወሰ በስተቀር በጣም በጣም አደገኛ ነገር ነው። ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። ጭራሽ ንጉሡ ጋር ደረሰ። እሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ አመድም ላይ ተቀመጠ። ይሄ ሁሉ ሲሆን ዮናስ ይገርማል። እግዚአብሔር ለካስ የሚፈራ አምላክ ነው። ለካ የነነዌም ሕዝብ ይፈራዋል። የሚገርም ነው ይላል ተብሎ ሲጠበቅ እየተናደደ ሄደ። ሰው 3 ቀን አሳ ሆድ ውስጥ ቆይቶ ጸልዮ ወጥቶ እንደዚህ መናደድ ነበረበት? አያችሁ፣ አሁን እኛ አጥር በጣም አጥር ላይ ጠንቃቃነን፣ ብዙ ንብረት ላይ ምናምን። ይሄ ነው ግን ይሄ ካልተጠበቀ ስንት ክፉ ነገር ይፈልቃል። እንግዲህ ነብይ ሆኖ አልተረፈም ይሄ ሰውዬ ከክፉ ልብ ማለት። ዮናስ የጠበቀው በ3 ቀን ትገለበጣለች። ህዝቡ ደግሞ በዚህ በ3 ቀን ውስጥ ኃይለኛ ጾም ጸሎት አውጆ እስከ እንስሳ ጭምር በእግዚአብሔር ፊት ድፍት አለ። ስለዚህ እግዚአብሔር መማር ዮናስን ከአሳናባሪ ሆድ ውስጥ ሆኖ ሲጮህ የሰማ የነነዌን ህዝብ ንስሐ ሲገባ የማይሰማ ምን አይነት አምላክ ነው? ግድ ነው ሊሰማቸው። ስለዚህ ተጸጸተ እግዚአብሔር ሊያመጣ ከነበረው ቁጣ። ይህም ዮናስን ከቶ ደስ አላሰኘውም፣ እርሱም ተቆጣ ይላል። እንዴ ለመቆጣት ታጥቆ የተነሳ አገልጋይ፣ በቃ ለመብሸቅ ታጥቆ የተነሳ አገልጋይ ነው ዮናስ። ያገለግላል፣ ግን ሰው ንስሐ ሲገባ ይናደዳል። እግዚአብሔር ከእንደዚህ አይነት ማንነት ይጠብቃል። እሱ ጮሆ ከአሳ ሆድ ውስጥ እግዚአብሔር አሳውን አዞት ሲተፋውና ሲድን ደስ ይለዋል። ሰው ደግሞ እግዚአብሔር ተመለሱ ይላል ብሎ ሰው ተመልሶ ደግሞ ከእግዚአብሔር ጋር ሲታረቅ ይናደዳል፣ ይቆጣል። ይሄ የምን ችግር ነው? የልብ ካልሆነ ሌላ የምን ችግር? ተቆጣ። ወደ እግዚአብሔርም ጸለየና እስቲ የተቆጣ ሰው ሲጸልይ አስቡት። እስቲ የተናደደ ሰው ለምን ንስሐ ገባ ብሎ የተናደደ ሰው ወደ እግዚአብሔር ሲጸልይ ጸለየና አቤቱ ለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህ አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉም ነገር የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። ምን ማለት ነው? ባህሪ አይስማማኝም አለው እግዚአብሔር። እኔ እኮ መጀመሪያም ወደ ነነዌ ስትለኝ ወደ ተርሴስ የኮበለልኩት ባህሪን ስለማቅ ነው። የቱም ባህሪን? ይሄ ቸር የሆንከውን፣ ይሄ መሐሪ የሆንከውን ከቁጣ የምትመለሰው ነገር አይመቸኝም አለ። እንዴት ነው ታዲያ የጌታ አገልጋይ የሚሆነው? ይኸውላችሁ ለሱ ሲሆን የእግዚአብሔር ቸርነት ደስ ይለዋል። ለሰው ሲሆን ምቀኛ። እግዚአብሔር ከእንደዚህ አይነት ምቀኝነት ይጠብቃል። እሱ ሲጨንቀው ይጸልያል፣ ሰው ሲጨንቀው ሲጸልይ ግን ይናደዳል። ይሄ እኮ ከባድ ልብ። አሁን እዚህ ጋር ይሄ ፕሮግራም ሲያልቅ ኢዮናስ ብለን እንድንወጣ አይደለም እኔ ዛሬ እዚህ የመጣሁት። የምን ኢዮናስ? ወይኔ ብለን እንድንወጣ ነው።
ተናደደ በእግዚአብሔር ላይ። ጸሎት በስነ ስርዓት ጸሎት ጸለየ። እኔ የማይመቸኝ ነገር ይሄ ባህሪ ነው አለው እግዚአብሔር። የቱ? ይሄ ይቅር የምትለው የምትምረው የምታድነው። ወርቅን መጠበቅ ጥሩ ነው፣ ደህና ቦታ አስቀምጦ ቆልፎ፣ ያው መንታፊ በበዛበት በዚህ ጊዜ። ሞባይልንም ተጠንቅቆ መያዝ ጥሩ ነው። እኔም ተመንጥፌ አውቃለሁ ከጆሮዬ ላይ። ጥሩ ነው መጠንቀቅ፣ ጥሩ ነው አጥር ማጠር ጥሩ ነው። በጣም የሚጠበቅ ነገር ግን ልብ ነው። ልብ ሽፍታ እንዴት እንደሚሸፍት አታውቁት። ድንገት ነው የሚሸፍት። ሞት ይሻለኛል አለ። ይሄ ከባድ ልብ ያለው አገልጋይ ነው። ሊሞት ሲል ሕይወት ይሻለኛል፣ ሲተርፍ ሞት ይሻለኛል። ና ውሰድ፣ ሕይወቴን ውሰድ እባክህ፣ እኔ ብሞት ይሻል። እንዴ እዚህ ጋር የሚያደርስ ብስጭት ምንድን ነው? የማረ እግዚአብሔር የተጸጸተና ሊያጠፋቸው ከነበረበት እንትን የተመለሰ እግዚአብሔር። ዮናስ ምን ቤት ነው? ልብ ካልተጠበቀ ይሄን ያህል ነው ምቀኛ የሚሆን፣ ይሄን ያህል ነው ተንኮለኛ የሚሆን። ቁጥር 4 እግዚአብሔርም በውኑ ትቆጣ ዘንድ ይገባሃልን አለው ይላል። ምን ማለት ነው? ጮኸህ እኮ የተረፍክ ሰውነ። ከንጉሱ ጀምሮ እንስሳ ሳይቀር ጮሆ ቢተርፉ ምን ቤት ነህ አንተ? ምንድን ያበሳጨ? ይህ አገልጋይ ነው፣ ግን በዚህ ልብ ነው የሚያገለግል። ዮናስ በጣም ዘረኛ ነው። እንዴት እንደዚህ ያልካላችሁ? አሕዛብ ስለሆኑ ነው እንደዚህ የተናደደባቸው። አሁን አይሁዳውያን ጋር ቢሆን አገልግሎቱ እንደዚህ ራፍ አይሆንባቸው። ዘረኝነት መጥፎ ነው። አያችሁ፣ ካገለገልኩም ሕዝቤን ላገልግል፣ ካገለገልኩም አይሁድን ላገልግል። ምንድነው ነነዌ ጋር ምንድነው አሦራውያን ጋር ምላከው ብሎ የሚናደድ ሰው። ለአብርሃም የተገባ የተስፋ ቃል የነነዌንም ሕዝብ ይጨት። እሱ ግን ይሄ በጣም አናዶታል። ሰው ልቡን ካልጠበቀ ቅናት፣ ተንኮል፣ ሸረኝነት፣ ምቀኝነት በጣም ብዙ ገደል ውስጥ ይከተዋል። ዮናስ በጣም የሚቀና ሰው ነው። በጣም የሚበሽቅ ሰው ነው። ሞት ይሻለኛል አለ። ኧረ ሞትማ አግኝቶት ነበረ። በሲኦል ሆኜ ጸልዬ ተረፍኩ ያለ ሰውዬ ሌላ ሰው ሲተርፍ ግን በጣም ይናደዳል። ቁጥር 5 ዮናስም ከከተማይቱ ወጣ፣ ከከተማይቱም በስተ ምስራቅ በኩል ተቀመጠ። ከተማይቱንም የሚያገኛትን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ ይላል። አሁንም ልቡ አልተስተካከለም። ከፍ ያለ ቦታ ላይ ወጣና ትንሽ ዳስ ሰርቶ ምንድነው የሚያየው? የመሬት መንቀጥቀጥ ነው የሚጠብቀው። ሰብኮ መሬት መንቀጥቀጥ መጠበቅ። ተመለሱ ብሎ ተናግሮ ነነዌ በ3 ቀን ውስጥ ትገለበጣለች ብሎ ሰው ደግሞ ምላሹን አይቷል። የተናደደውም እኮ ለዚህ ነው። እግዚአብሔርም ከቁጣው ተመለሰ፣ ሕዝቡም ንስሐ ገባ ሲባል አሁንም እንኳን ከፍ ያለ ቦታ ወጥቶ እኔን አይነካኝም ነው እኮ። እሳትም ከመጣ መንቀጥቀጡም ከመጣ እታች ነው የሚያገኛቸው ብሎ ከፍ ብሎ ያያቸዋል። ይሄ አደገኛ ልብ ነው። አገልግል ይለኛል ብለን አሁን ብንነሳሳ ምናምን ጥሩ ነው፣ በጣም አሪፍ ነው። ግን በዮናስ ልብ አይሆን። አሁን በምድራችን ላይ ብዙ ወጣት እየተነሳ ነው ምናምን ደስ ይላል፣ በሚዲያ ላይ ምናምን እናያለን እንደዚህ። ግን አንዳንዱ ልብ ጤነኛ አይደለም። ቁራጭ እንኳን ምህረት የሌላቸው ሰዎች እግዚአብሔርን ለማገልገል የተነሱበት ጊዜ ነው። ይሄ በጣም አደገኛ ጊዜ፣ ምንም የማያልፏችሁ ማለት ነው። እግዚአብሔር አምላክም ቅል አዘጋጀ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በጣም ሰልፊሽ ሰው ነው ዮናስ። እዛ መሬት መንቀጥቀጥ እንዲደርስ ይፈልጋል። እግዚአብሔር ግን የቅል ጥላ አለች እንደዚህ ቅጠሏ፣ እሷን እዚህ ላይ ከለል ሲያደርግለት እንደዚህ ነው። ይሄ ሰው ሚሽኑን በጣም የሳተ ሰው ስለሆነ በትንሽ ነገር ደስ ይለዋል፣ በትንሽ ነገር ይከፋዋል። ሙዱ በጣም ነው የሚቀያየር። ዓላማውን የሳተ ሰው አንዱ ምልክቱ ምን መሰላችሁ? አንዴ እታች ይወርዳል፣ አንዴ ላይ ይወጣል። የማያናድደው ነገር ያበሳጨዋል፣ ማለት የሌለበትን ይናገራል ምናምን። በቃ የተምታታ ነው የሚሆነው። በቃ የህይወት መውጫ ከዛ ነው በቃ የሚወጣው። ጌታ ኢየሱስም ሲያስተምር ሰው በልቡ የሞላውን ክፉ ነገር ነው ከመዝገቡ ነው ከውስጡ ነው የሚያወጣው። ዮናስ ለሱ የቅል እንትን ሲሰራለት ደስ ይለዋል። ህዝብ ሊተርፍ ሲል ግን ይናደዳል። ቁጥር 7 በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ። እግዚአብሔር እኮ የሚገርም አምላክ ነው። ቅልም ያዘጋጃል፣ ትልም ያዘጋጃል። እስከ መጨረሻ ሊያየው እኮ ነው እግዚአብሔር ዮናስን እስከ መጨረሻ ሊያየው። ቅል ሲያዘጋጅ ደስ አለው፣ ትል ሲያዘጋጅ ደግሞ ተናደደ። እርሷም ቅሊቱን እስክትደር ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስ አዘጋጀ። ቅል አዘጋጀ፣ ትል አዘጋጀ፣ የምስራቅ ነፋስ አዘጋጀ። እግዚአብሔር የማይታዘዘው ነገር የለም።
ዮናስ እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ሞትን ፈለገና ከህይወት ሞት ይሻለኛል። አረ ይሄ ሰውዬ አደገኛ ሰውዬ ነው። ልክ ጥላስ እሰይ ይላል። ያቺ ትል መታ በልታው ደግሞ ከባድ ሐሩር ፀሐይ ደግሞ ሲወርድበት በቃ ብሞት ይሻለኛል። ዮናስ ሰልፊሽ ሰው ከራሱ አንጻር ብቻ ነው ነገሮችን የሚያየው። በደንብ ስሙ። አገልጋይ ሰልፊሽ ሆነው ሁልጊዜ ከራሱ ክብር፣ ከራሱ ስም፣ ከራሱ ስኬት፣ ከራሱ ነገር ጋር የተጠመደ አገልጋይ አይጠቅምን። በቃ አይጠቅምን። ለምን? በራሱ የተጠመቀ ሰው በራሱ ፍቅር ከተጠመቀ በእግዚአብሔር ፍቅር ሊጠመቅ አይችልም። ለምን? ተጠምቋል። ወረድ እስቲ የተጠመቀና ኢመርስድ የሆነ የገባ ሰው እንዴት አድርጋችሁ ነው ድጋሚ የምታጠምቁት? ኦልሬዲ ተጠምቋል። ዮናስ በራስ ፍቅር የተጠመቀ ሰው ጉዳዩ አይደለም ለሚያገለግለው ህዝብ። እኔ እግዚአብሔር ለምድራችን በዮናስ ልብ ሳይሆን በጌታ ልብ የምናገለግል ሰዎችን ያስነሳለን። ካለዚያ በኪሳራ ላይ ኪሳራ ነው የምንከስረው። በቃ ቤተክርስቲያን ትከስራለች። ሰልፊሽ ሰዎች ከወረሯት ቤተክርስቲያን ትከስራለች። ኢሜጇ ይበላሽ። እግዚአብሔርም ዮናስን በውኑ ለዚህች ቅል ትቆጣ ዘንድ ይገባሃልን? ቆይ ቅሏን ያመጣሃት አንተ ነህ? ባልሆንስ ይላል። ባልሆንስ? እርሱም እስከ ሞት ድረስ እቆጣ ዘንድ ይገባኛል አለ። በጣም ደፋር ሰው፣ በጣም ደፋር ሰው። አገልጋይ ነው፣ ግን ይህን ያህል ይመላለሳል ከእግዚአብሔር ጋር። ይሄ ከባድ ልብ ያለው ሰው። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል። እኔስ ቀኛቸውንና እግራቸውን የማይለዩ 120 ሺህ የሚበልጡ ሰዎችና ብዙ እንስሶች ላሉበት ለታላቂቱ ከተማ ለነነዌ አላዝንምን አለው ብሎ ያበቃል። ዮናስ ከዚህ በኋላ ልክነህ ልቤ የምነክቶት ነው ይቅርታ አድርግልኝ አለም አይልም። ሞስት ፕሮባብሊ በዛው ልብ የሞተ ይመስለኛል ዮናስ። አሁን ይሄ አሁን የአገልጋይ መልእክት ነው ልትሉ ትችላላችሁ። የስ ዮናስ አገልጋይ ነው፣ ግን በዚህ ልብ ነው ያገለገለው። ዮናስና ኢየሱስ የሚመሳሰልም የማይመሳሰልም ነገር አላቸው። የሚመሳሰሉት ሁለቱም ሰባኪ ናቸው፣ የንስሐ ሰባኪ ናቸው፣ ተመለሱ የሚሉ ሰባኪ ናቸው። ያመሳሰላቸው ሁለቱም 3 ቀን፣ ኢየሱስ በምድር ሆድ ውስጥ 3 ቀን ቆይቷል፣ ዮናስ በአሳ ሆድ ውስጥ 3 ቀን ቆይቷል። እንደውም ማቴዎስ ወንጌል ምዕራፍ 12 ላይ ከሰማይ ምልክት አሳየን ሲሉት ኢየሱስ ከዮናስ በስተቀር ሌላ ምልክት ማንም አያሳያቸው። ዮናስ በአሳ ሆድ ውስጥ 3 ቀን እንደቆየ የሰው ልጅም በምድር ሆድ ውስጥ 3 ቀን ይቆያል። በቃ የመጨረሻ የእግዚአብሔር ምልክት የዮናስ አይደለም፣ የሰው ልጅ በምድር ሆድ ውስጥ 3 ቀን ቆይቶ ሲወጣ በትንሣኤ እሱ ነው የእግዚአብሔር የመጨረሻ ምልክት እንጂ አሁን ለእናንተ ከሰማይ ጋጋጋጋ የሚል ምልክት ነው ማሳያችሁ የለውም እግዚአብሔር እንደዚህ አይነት ምልክት ብሎ ዮናስን ጠቅሶታል። ከዛስ ከዮናስ የሚበልጥ በዚህ አለ። ዮናስ ይሰብክና ሰው ንስሐ ሲገባ ይናደዳል። ኢየሱስ ግን ይሰብክና የኃጢአተኞች ወዳጅ እስኪባል ድረስ ነው አብሮ ጭራሽ ከኃጢአተኞቹ ጋር ቁጭ ብሎ የሚባለው። አይገናኙም። ዮናስ ፍርድ ነው የሚታየው፣ እሳት፣ መሬት መንቀጥቀጥ ምናምን ነው የሚታየው። ኢየሱስ ግን ማዳን ነው የሚታየው። ሰው ንስሐ ሲገባ፣ አንድ ሰው በምድር ንስሐ ሲገባ በመላእክት ዘንድ በሰማይ ታላቅ ደስታ ይሆናል። አያችሁ፣ የሚያመሳስላቸው ነገር አለ፣ ፈጽሞም የማያመሳስላቸው ነገር አለ በሁለቱ መካከል። በዮናስ ልብ ሳይሆን በጌታ ልብ ማገልገል ይሁንልን።